ስጋማ ፈራሽ ነው። ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበር። እቺ ፎቶ ለማስለቀሻ አሪፍ ናት። ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው ይገባኝ። እዛን ጊዜ ሰሞኑን አንድ ታዋቂ አርቲስት ይሞታል። ይሄ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ ሳቃ አስቆን አለፈው እንጂ ያንን ሰዓት እሁድ ላይ ነበር በጣም ፊል አድርጎ በጣም ኢሞሽናል ነበር ሲናገር። ግን የተናገረበት መንገድ አስቀናኝ። የተሰማውን ያህል አይደለም ራሱን በጣም በቃ ኮንትሮል አድርጎ መልእክቱን ግን በቃ መቼስ ጆሮ ላለው በትክክል ለሚሰማው ሰው በደንብ አድርጎ እንዲደርስ አድርጎ ነው የተናገረው። ነፂ ያሞታል እንዲያም ነበር ፊዚካሊ ያዩ ፕሮሰስ ነበር ወይስ በአንድ ጊዜ ነው እንደዛ ያመመነጽ? እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ከመሞትሽ በፊት መጨረሻ በስማም ቆይ ከመሞት ይሻልሽ። ከመሞት በፊት በእኛ ያምራል። ከመሞት በፊት መጨረሻ ላይ ምን ማድረግ ትፈልጋለህ ብትባል ምን ትላለህ? መደሰት ደስ አይልም? ሰፋ አድርጎ ትራስ አድርጉበት። ቀበሮች እናንተ ናቸው ትችላላችሁ። እሺ ትንሽ ጋደል አለ መቃብር ስፍራ ችግር የለውም። ማሻ እኔ ሟች ንፍሮ እንዴት ጣፍጣል ባካል። ነፂ ከጥቂት ሳምንት በፊት እንደዚህ ብሎ ነበር። እቺ ፎቶ ለማስለቀሻ አሪፍ ናት። ከላይ እንግዲህ እንደምትመለከቱት በኢንስታግራም ገጹ ላይ ይህንን ፎቶ ለቆ እንግዲህ ካፕሽን ላይ ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ ለቆም ነበረ። እናም እንደሚሞት አስቀድሞ ታውቆት ነበረ። እናም በተጨማሪ ከተወሰነ ቀናት በፊት ይህንንም መልእክት ጽፎ ነበረ። ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራልና የማንቋቋመው ይሆናል። እና ሰሞኑን እንግዲህ የሚለቃቸው ጽሁፎች እጅግ በጣም ልብ የሚነኩ ነበሩ። ነፂ ሁሌም በልባችን ትኖራለህ፣ እጅግ ከልብ እንወድሃለን። በኪነ ጥበቡ ዘርፍ እንግዲህ ላደረግከው ውለታ መቼም ቢሆን ከልባችን ውስጥ አጠፋም፣ እንወድሃለን። ፈጣሪ በአጸደ ገነት ነፍስህን ያኖርልን። ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ሕዝብ በድጋሚ መጽናናትን እንመኛለን። ነፃነት ወርቅነህ ወደ ሆስፒታል እየሄደ በስተመጨረሻ ከመሞቱ በፊት ለጓደኛው ምን እንዳለ ታውቃላችሁ? እኔ አላቅም። ጓደኛው ያለውን ነገር ለኢትዮጵያውያን ሕዝብ ቢነግረንና ብንማር በጣም ደስ ይለኛል። አብዛኞቻችን ሰዎች ሲሞቱ እናዝናለን፣ ከንፈር እንመጣለን፣ እንፖስታለን። እኛ ግን መቼ እንደምንሞት አናቅም። ብዙ ጊዜ በምድር ላይ ያለን ስለሚመስለን የተሰጠንን ትርፍ ጊዜ የሚጠቅምና ከእግዚአብሔር ጋር የሚያገናኝ ለቅርብ በዙሪያችን ላሉ ሰዎች ፍቅርና ይቅርታን የሚሰጥ ሳይሆን የመዘናጋት ይሆናል። ሁላችንም የመጨረሻ ሰዓታችን መቼ እንደሆነ አናቅም። አብዛኞቻችን ግን የምናስበው ብዙ ቀን እንዳለን አድርገን ነው። ይሄንን የምድር ጊዜያዊ ጨዋታ አቁመን ዘላለማዊው የህይወት ጨዋታ ላይ ለማተኮር ልባችንን መመለስ አለብን። ለዚህ ደግሞ ሞት እንዳለ ማሰብ በጣም መልካም ነው። ነፂ ለኢትዮጵያ ሕዝብ ላደረከው ነገር እግዚአብሔር አምላክ ነፍስን በአጸደ ገነት ያኑረው። ለቤተሰቦቹና ለአድናቂዎቹ ለመላ ኢትዮጵያውያን ሕዝብ መጽናናትን እመኛለሁ። ምን እያልክ ነው ሉላዩ? ቪዲዮን አይታችሁ ፍረዱ። አሁን ይህ ንግግር ነፂ ከመሞቱ በፊት ስለመሆኑ አያጠራጥርም? በዚህ ልክ በዚህ ስሜት ስለ ባህሪውና ስለ ሥራ ችሎታው ሳይቀደሙ መናገር እንዴት መታደል! ሰምቶት ይሆን? ምን ተሰምቶትስ ይሆን? ሳይረፍድ እንዲህ ያለ ነገር ግን ባህላችን ማድረግ አለብን። እንስማው ቪዲዮን። ለማንኛውም ነፃነት ወርቅነህ አስተዋይ፣ ደግ፣ አርቲስቶችን ሲያይ እንዲነኩበት የማይፈልግ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉሩ መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጠው ለራሱ በተሰጠው። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኙበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ሰፈሩ ነው የሚስቀው። ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች። በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነገር ነው። የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለች። ይደጋገማል። ቴሌ ብለሽ ጥሪ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። ነፃነት ወርቅነህ አከብራለሁ። ፊቱ ያስታውቅ ነበር። አንድ ታዋቂ አርቲስት ይሞታል።
ይህ የምትመለከቱት ጽሁፍ ፌስቡክ ላይ ፋና እንዳለ የምትባል ግለሰብ ከ5 ቀን በፊት የፖስተችው ፖስት ነው። እንግዲህ ጉርሻ ፔጅም ከፋና ጋር ያላቸውን ቅርርብ በመጠቀም እንዴት እንደዚህ አይነት ፖስት ልትፖስት ቻልሽ ብለው ጠይቀዋት ያገኘሁትን መረጃ አጋርተዋል። እኔ መረጃውን ላካፍላችሁ፣ ሀሳባችሁን መስማት ፈልጋለሁ። ኮሜንት ላይ ታሳውቁኛላችሁ። ሌሊት ነው፣ ሰዓቱን አላውቀውም። የሆኑ የታወቁ ሰዎች የተሰበሰቡበት አዳራሽ ውስጥ ገባው። በሩ ላይ አንድ ሰው ብቅልም ይላል። በድንገት አንዱ መጣና ያንን ሰው ጠርቶት ይዞት ወጣ። በዚያ ሰዓት ማንም ምንም አላለም። እኔም ተከትያቸው ለወጣ ስል ፍርሃት አደረብኝና ተመለስኩ። በአዳራሹ ውስጥ የነበሩት ታዋቂ አርቲስቶች መሆናቸውን አውቃለሁ እንጂ ማን እንደሆኑ ለይቼ አላወቅኳቸውም ነበር። በመጨረሻ ላይ ግን አንዱ ጠራኝና እዚህ የነበረው ሰውዬ የት አለ ብሎ ሲጠይቀኝ አንዱ ጠርቶት ይዞት ወጣ እኮ አልኳቸው። በንግግሬ ተገርመው በጅምላ ሳቁብኝ። በዚያው ነቃው። ያ በህልሜ ተጠርቶ የወጣው ሰው እንደሚሞት ተርጉሜ ነው የዛሬ 5 ቀን ፖስት ያደረግኩት። ፋና ይህንን ካለች ከ5 ቀናት በኋላ ዛሬ ታላቁ አርቲስት ነፃነት ወርቅነህ በድንገት ማለፉን ስንሰማ የፋና ህልምም እውነት መሆኑን ስንገነዘብ ግርም ተፈጥሮብናል። ይህ አጋጣሚ በእውነት ያስገርማል። እናንተስ ስለዚህ ጉዳይ ምን ትላላችሁ? ህልም አስቀድሞ የሚመጣን ነገር የመጠቆም ሚስጥራዊ አቅም አለው ወይስ ብላችሁ ታስባላችሁ? ኮሜንት ላይ ሀሳባችሁን አጋሩኝ። ቀጣፊ፣ ውሸታ፣ ሌባ፣ ወይ ሰው ደህና ከሰማይ ከምድር ፍርድ አመለጥኩ ስል በሰበቤ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ወይ አማ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው አንተን የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለግከው። አየህ ቁም ነገሩ ያው እዚህ ላይ ነው። ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም፣ መደረግም አይገባው። በነገራችን ላይ ማን እንደጠቆመብህ ታውቃለህ? ማን ነው? ሉሲ ነች። ሉሲ አስተናጋጇ ሉሲ በቅናት ተነሳስታ እንዴ ጓደኛዋን ራት ስላጋበዙ ራቱንስ አብረው ነበር የበሉት። ወደ ምድር ብመለስ መጀመሪያ ልኳን ማስገባት እሷን ልኳን ጌታ ያ ቴሪን የገደልኩትን ረስተው ነው እንዴ? አልረሳሁትም። እሱ ግን አልሞተም፣ እስካሁንም በሕይወት አለ። የፖሊሶች ጠቋሚ መሆኑን አውቃለሁ። ሕፃናትን ከልብ የሚወድ በጣም ጥሩ ሰው ነው። አንድን ሰው በምንም የማይረባ ከንቱ አድርገህ መገመት አይኖርብህም። እኔ አሁን ያልገባኝ አሁንም ያልተዋጠልኝ ነገር ጌታ ሆይ አንተ ለሁሉም እንደየፍርዱ እንደየአቅሙ እንደየጸባዩ እንደየጥፋቱ የምትሰጥ ነው የመሰለኝ እና ለምንድን ነው አንተ እንደሱ ማታርቀው? እንዴት ለሰው አሳልፈህ ትሰጣለህ? እኔም ማቀው ነገር ባለመኖሩ ነው። እኚህ ዳኞች ስለ ፍርድ ለቀረበላቸው ሰው ሙሉ በሙሉ ቢያውቁ፣ ውጪውንና ውስጣዊ ማንነቱን ቢያውቁ፣ ሐሳቡን፣ ምኞቱን፣ ስጋቱን፣ ፍቅሩን፣ ደስታውን፣ ጥላቻውን ቢያውቁ ለምን ወንጀል እንደሰራ የሚያውቁ ነበር። በውስጡ የሚጉላላውን ሐሳብ ሁሉ ይረዱለት ነበር። አንተ ታውቃለህ። እናም ሊፈርዱበት አይችሉም። ልባቸው ይነካል፣ ያዝናል፣ ይደማል፣ ይራራል። እኔስ ታዲያ እንዴት ልፈርድባቸው እችላለሁ? አይ ጌታ ሆይ እኔ አሁንም አልተዋጠልኝም። እነሱ ለምንድን ነው የሚፈርዱት? ሰዎች የሰዎች በመሆናቸው ነው። እኔ እንደምታየው የምስክርነት ቃሌን ብቻ ነው የሚሰጠው። ፍርዱን የሚወስኑት ሰዎች ናቸው። እመነኝ ኩጉቤር፣ መሆን ያለበት መደረግም ያለበት ይሄው። እንደዛ መሆን የለበትም። እንደዛ አንተ ነህ መፍረድ ያለብህ ጌታ ሆይ፣ አንተ ነህ መፍረድ ያለብህ። የሰው ልጅ ለመለኮታዊ ፍርድ ለአምላካዊ ፍርድ ብቁ አይደለም። የሰው ልጅ የሰው ቢጤ ፍትህ እንጂ አምላካዊውን ፍርድ ማግኘት አይገባው። ላሽ አቤት። አይ ነቲንግ በድጋሜ ነፍስ የማጥፋት ወንጀልና ዝርፊያ በመፈጸሙ ለሕግ ተገዢ ባለመሆኑ ያለ ፍርድ የጦር መሳሪያ ይዞ በመያዙና አንድ የጽጌረዳ አበባ በመስረቁ
ኩጉቤር ቢከሰስም መከላከያ ባለመቅረቡ ዘላለማዊ ፍርድ ሲኦል ተፈርዶበታል። ፋይሉ ተዘግቷል። ፋይሉ ወደ መዝገብ ቤት ይመለስ። ይግባኝ ይግባኝ፣ በሕግ አምላክ ይግባኝ። ጌታ ይግባኝ። ሰው አፈሩ ይክለል፣ ነፍስህን በገነት ያኑርል፣ ከደጋጎቹ ጋር መንግሥተ ሰማያት ያውርስህ።